እህቴ ሞተች አንተ ጋር ልከኝ ያስከተልኩት በፈጣሪ ስም ምንድነው የምታወሪው አሁን እኮ አልታመመችም አይደል እንዴ ከሳምንት በፊት መጣ እኔና አውርታኝ ነበር ልደፍረኝ ነው ብዬ እንደዚህ አንተ ስትወጣላ ጠብቃ እንደዚህ ያረጋችኝ ብዬ ለያቸዋለሁ እና ይሄን ገንዘብ አምጪ ያለ ሁሉ ያስፈራራኛል ወይ ገልሻለሁ ወይ ደግሞ ንብረትሽን ወደኔ ያሳልፈሽ መስጠት አለብሽ ምናምን እያለ ያስፈራራኛል አጣናገርኩሽ ምንድነው የሰጠኝ ጊዜ ምንድነው እኔ ማደርገው ምን አርጊ ነው ያልከለኝ ምንድነው አድርጊ ያልከከው ከታባሽ አምጥተሽ ነው ይላብር አትሰማም እንዴ ደርሻዬ ነው ያልኩት ነው ዳጊባክሽ መጀመሪያ ይገባኛል ስሜት ተረጋጊ ነው ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬ በሌላ በአዲስ ቪዲዮ ተገናኝተናል ዛሬ ያቀርብላችሁ ወይም እናቀርብላችሁ ያሰማው ነገር ምንድነው የሚለውን አብረን እንከታተል ይሆናል በተወሰነ መልኩ ሲገልጽላችሁ አጠገቤ ያሉት ሰው ደውለውልኝ እርዳታ እንፈልጋለሁ ላንተ መነግረህ ጉዳይ አለኝ ሶልቭ እንድታረግልኝ እንድፈታልኝ የምፈልገው ችግር አለኝ ብለው ባሉኝ መሰረት ቀጥሬያቸው አሁን ጉዳዩን ሊነግሩኝ ቦታው ላይ ተገናኝተናል ያ ጉዳዮቹ ምንድነው የሚለውን ነገር በጠቅላላ ከሳቸው የምንሰማው ይሆናል ሰላም እንዴት ነሽ እግዚአብሔር ይመስገን መጀመሪያ ከስምሽ ትጀምሪልኛለሽ ከዛ በኋላ ምን እንዳግዝሽ ምን እንድረዳሽ እንደምትፈልጊ ከዛው ጋር አያይዘሽ ታቀርቢልኛለሽ ማለት ነው ሳቤት ይባላልው ኦኬ እሺ እና እኔ የመጣሁት ወደ እናንተ ቻናላችሁን እከታተላለሁ በጣም አሪፍ ነው እንደገና ደግሞ እህቴም ጠቁመኝ ነው የመጣሁትና ይሁን የቸገረኝ ነገር አለና እሱን እንድትረዱኝ ብዬ ነው ምንድነው ነው የቸገረሽ ነገር እኛ እንድናግዝሽ የፈለግሽው ነገር ምንድነው ለምሳሌ አዎ በቃ በጣም እንድታግዙኝ እፈልጋለሁ ማለት የከበደኝ ነገር አለ የተጨነኩበት ኦኬ ምንድነው ነው የጨነቀሽ የከበደሽ የተቸገርሽበት ነገር ምንድነው ምን ብዬ እንደምነግራችሁ አላውቅም አይዞሽ በነጻነት ያለው ነገር በተቀላላ እያንዳንዱ የሚሰማሽን ነገር ያለ ፍርሃት ነገሪ ምንም የሚያሰጋሽ ነገር የለም አንድ ፊትሽ ብለር ነው ማለትም ትሸፈኛለሽ ምንም አይነት ስጋት ለአደጋ የሚያጋልጥሽ ነገር አይኖርም ማለት ነው ሁለት ደግሞ ሳትደብቂ ነገሮችን አብራርተሽ ከነገርሽኝ ችግርሽን በቀላሉ እንፈታልሻለን ከፈጣሪ ጋር ብዬ ተስፋ አደርጋለሁ እሺ እንግዲህ ካልክ እና እኔ እዚህ የምኖርበት ቤቴ ማለት ነው ጥበቃ ብሎ ይገባ ሰው አለና ኦኬ እየረበሸኝ ነው አንዳንድ ነገር ያስቸገረኝና በጣም ተጨንቄ ነው ወደናንተ የመጣሁት ቆይ እስኪ አልገባኝም ጥበቃ ብሎ የገባ ሰው ማለት እናንተ ቤት ውስጥ በጥበቃነት ተቀጥሮ ነው የመጣው ነው አዎ እኛ ቤት ተቀጥሮ ነው የመጣውና በቃ አልቻልኩም እኔ እንደማደርክ ግራ ገብቶኛል ምንድነው እየሰረቀ እየዘረፈ ምናምን ነው ወይስ ለማባረር ወይም ደግሞ የሆኑ መፍትሄዎችን በራስ ማለት አሰሪና ሰራተኛ መካከል የሚኖር ግንኙነት አለና ከልጁን ካልተግባባችሁ ወይም ደግሞ ካልፈለጋችሁ መሸኘት ማባረር አይቻልም አይ እንደዛ አይደለም ጉዳዩ ሌላ ነው ኦኬ ምንድነው ነው ታቃለክ አሁን ከትዳሪ ጋር ሊያፋታኝ በጣም ይጥራል ያስፈራራኛል ያሉኑ ነገሮችን በቃ ብዬ እንደምልክ አላውቅም አይዞህ በቃ ትዳሪ ሊበት ነው እሱ ጥረት ኦኬ ምንድነው ነው ማለት ሊናገርቦት ወይም ደግሞ ትዳሩትን ሊበትንቦት እርሶ የሚፈሩት የተደበቀ ነገር አለ ምንድነው በምንድነው የሚያስፈራራውት የተደበቀ ነገር ኖሮ ሳይሆን ግን በቃ ገንዘብ ስጪኝ ይለኛል እሰጠዋለሁ አለበለዛ እንደዚህ ብዬ ባለቤትሽን አጣላሻለሁ ይለኛል እሺ ብዬ ሌላ ነገር እንዳይፈጠር ብዬ ሰጠዋለሁ ግን ከቀን ወደ ቀን የሚጠይቀኝ ብር በጣም እየበዛብኝ መጥቷል በቃ እና በጣም ያስፈራራኛል ከባለቤትሽ ጋር አጣላሻለሁ እንደዚህ ብለሽ ልደፍረኝ ነው ብዬ እንደዚህ አንተ ስትወጣላ ጠብቃ እንደዚህ ያረጋችኝ ብዬ ለያቸዋለሁ እና ይሄን ገንዘብ አምጪ ያለ ሁሉ ያስፈራራኛል አለበለዛም ደግሞ አንተ ስትወጣ ጠብቃ ወንዶች ይዛ ትገባለች እና በቃ እንደዚህ ያረገ በጣም ያስጨነቀኝ ነው ምን ማድረግ እንዳለብኝ አላውቅም በቃ ኦኬ ስለዚህ እሱ የሚያስፈራራሽና አላስፈላጊ ገንዘቦችን እየጠየቀሽ ያለው አንቺን ከትዳርሽ ጋር አበጣብጥሻለሁ አፋታሻለሁ እያለ ነው በጣም ብዙ ገንዘብ ነው የሚቀበለኝና በዛብኝ ገንዘቧን ከአቅሜ በላይ ሆነ በየቀኑ ነው የምሰጠው ሁሌ ያስፈራራኛል አውጥቼ ሰጠዋለሁ ከአቅሜ በላይ ሆነብኝ ለዛ ነው ወደናንተ የመጣሁት መፍትሄ እንድትሰጠኝ ምንድነው ለምሳሌ እሱ ለማጋለጥ ወይም ደግሞ ለባለቤቶት ሄደው ባለቤቴ ይሄ ሰው ጥሩ አይደለም ትንሽ ምናምን ነገር ብሎ የሆነ ፍንጭት መስጠትና በርሱና በባለቤት መካከል የሆነ እንትን የሞከሩት ነገር አለ ሰውየው ለማጋለጥ ነው
አይ እንደዛ እንኳን አልሞከርኩም ሰውየው ዘበኛው አፈ ቀላጤ ነውና ባምነኝስ ብዬ ፈራው ባለቤቱስ ማለት ነው አዎ ባምነኝስ ብዬ ይሄ እንዳልኩ ጥበቃው በቃ ሰው ማሳመን በጣም ነው የሚችለው በቃ ፈራውኝ እንዴት ብዬ ልንገረው እንደኔም ባምነኝስ ሱነቱን ነው ቢልስ ኦኬ በርሶና በባለቤቱስ መካከል ከዚህ በፊት መጠረጣጠር ወይም ደግሞ አላስፈላጊ በእንደዚህ አይነት እሱ እንዲ ብሎ በሚናገራቸው ብሎ በሚያስፈራራሽ ነገር ላይ የሆነ እንትን ነገር አለ እንደዛ እርሶና ባለቤቱትን ለጥርጣሬ የሚከት ነገር ከዚህ በፊት ተፈጥሯል በፊት ላይ አልነበረም ግን አሁን ላይ ባንዳንድ ነገር ምናምን እንትን ስንል የሆነ የመጠራጠር ነገር እንትን ይያለኝ ነው ያያየውበት ነው እስከዛሬ ምንም ነገር ጠርጥሮኛ ያውቅም ኦኬ እሺ ለህግ አካልስ ሄዶ ይሄን ነገር የማሳወቅ ነገር ወይም ደግሞ እንደዚህ ነገር ያስፈራራኛል ብሎ እንትን የማለት ነገር የለም አይ ወደ ህግ አካል እንኳን አልሄድኩም ቀጥታ ነው ወደ አንተ ነው የመጣሁት እንድትረዳኝ አልሄድኩም ወደ ህግ አካል ትክክለኛው ቦታ ነው የመጣሽው በቻልኩት መጠን በቻልነው መጠን እኔም ብቻ አይደለም መላው የጋዜጠኛው ክሩ በጠቅላላ ለችግሮችሽ በተቻለን አቅም መፍትሄ ለማፈላለግ እንሞክራለን ከዚህ በፊትም ቪዲዮቻችንን ልትከታተይ ከሞከርሽና ካየሻቸው የብዙ ሰው ውስብስብ ያለ ችግሮችን ፈተናል ከፈጣሪ ጋር ማለት ነው አዎ እና ምንም አይነት ነገር ሳትደብቂ ሌላ በርሶና በእሱ ማለትም በጥበቃው በዘበኛው መካከል ምንም የተፈጠረ ነገር ወይም የደበቅሽ ነገር የለም አይ ምንም የደበኩት ነገር የለም እንዳልኩ ስለጨነቀኝ ነው ዳንተ ጋር የመጣሁት ሌላ ምንም ነገር አልደበኩም ግን በቃ መፍትሄ ፈልጋለሁ ኦኬ ሌላ ምንም ልትነግሪኝ የምትሽው ነገር ሌላ ነገር ምንም የለም ምንም ነገር የለም ምንም የለም በጣም ጥሩ ቤት ውስጥ ካንቺ ጋር ሌላ ማን ይኖራል ከአንቺ በተጨማሪ ሌላ ቤት ውስጥ የሚኖሩ ሰዎች አሉ አይ የሉም ልጆቼና ባለቤቴ ነው ባለቤቴም ስራ ነው የሚውለው ልጆቼ ትምህርት ናቸው እቴ አልፋልፎ ትመጣለች ኦኬ ቤት አለሽ ማለት ነው አልፋልፎ ትመጣለች ኦኬ ቤት እናንተ ጋር ማለት ነው አዎ በጣም ጥሩ ኦኬ እሺ ተጨማሪ የምንደርስባቸው ነገሮች ሲኖሩ ለርሶ እናሳውቆታለን እርሶ ግን እስከዛ ድረስ ራስዎትን እየጠበቁ ምንም አይነት ስህተት ተጨማሪ ስህተቶችን እንዳይሰሩ አርግ የሚሉት ነገር ካልበዛቦት በሱ በትንሽ ነገሩ እሱ የሚሳሳተበትና ወይም ለመረጃ የሚጋለጥበት ነገር እስኪሰራ ድረስ ወይም ደግሞ እኔ እንደዚህ አድርጉልኝ እስክሎት ድረስ አሁን ባለበት ሁኔታ ምንም አይነት የሚጠራጠረው ነገር እኔ ጋር መምጣቱትን ሳያሳውቁ በትክክለኛው መንገድ ሄዱልኛል ማለት ነው እስካሁን በነበረው መልኩ ምንም አይነት የሚጠራጠረውን ነገር እንዳያሳዩት እሺ እኔም ፈልገው እንደዛ ነው እሺ የሚቀጥለውን ስልክ እስካረግልዎት ድረስ እኔ ጋር አይደውሉልኝም እኔ ሳልደውልልዎት ማለት ነው እና ምንም አይነት ነገር ጥርጣሬ ውስጥ እንዲገባቸው ባለቤቶትም ሆነ ጥበቃው የሚከት ነገር ምንም አይነት ነገር ሳይሰሩ ከኔ ጋር መገናኘቱትንም ምንም አይነት ነገር ለማንም ሳያሳውቁ ባለበት ይቆዩልኛል ማለት ነው እሺ እና አዳዲስ ነገሮች ሲኖሩ አዳዲስ የሚያውቁት ነገር ሲኖሩ በስልክ ደውለው ማግኘት ይችላሉ በማንኛውም ሰዓት ማለት ነው እሺ ደውልና ሳውቀካለሁ ኦኬ እሺ እንግዲህ ለዛሬ ነበረን የጥቆማ መረጃ ይሄንን ይመስል ነበር በዚህ ጉዳይ ላይ የቻልነውን ጥረት አድርገን ጉዳዩ እንዲገለጥና እውነት እንድትወጣ አሳቸውንም መርዳት የምንችልበትን ሁኔታ የምንፈጥር ይሆናል ቀጥለው ከሳቸው ጋር የሚኖርን ቆይታ በሳቸው ዙሪያ የምናገኛቸውን መረጃዎች አጠናክረን እናንተ ጋር የምንቀርብ ይሆናል ለቻናላችን አዲስ ከሆናችሁ የላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ለነባር አባሎቻችን ደግሞ እንደተለመደው የድጋፍ ኮሜንታችሁን እየደወላችሁ በውስጥ መስመርም ኮሜንት መስጫ ሳጥን ላይም አስቀምጡልን በሚቀጥለው ቪዲዮ እስክንገናኝ ሰላም ቤቶች አቤት አቶ መኮንኑት አዎ ነኝ ምን ነው አቶ መኮንኑት አዎ በጣም ጥሩ እርሶን ፈልጌ ነበር የመጣሁት በምን ጉዳይ ፍቃደኛ ከሆኑ ምናልባት ከዚህ በፊት በነበሩት ህይወት ላይ አንዳንድ መረጃዎችን ለማሰባሰብና አንዳንድ ጥያቄዎችን ልጠይቅዎት ነበር የኔ ህይወት ምን ያደርግላችኋል ምናልባት ከወይዘሮ ኤልሳ ጋር በተያያዘ ወይዘሮ ኤልሳ ማለት የዚህ ቤት ባለቤት አሁን እርሶ ስራ እየሰሩ ያሉት ወይዘሮ ኤልሳ ቤት ነው አዎ በዚህ ስራ ላይ ብቻ ሳይሆን ከዚህ በፊት ባለው ህይወትም እንደምትተዋወቁ አንዳንድ መረጃዎችን ልጠይቅዎት ነበር የመጣሁት ነው በትክክልም ነው አይደል ከሳቸው ጋር ባለፈው ህይወታቸውም ጋር በተያያዘ አንዳንድ አይ የምትለው ነገር ልክ አይደለም ይልቁን ውጣልኛ ቤት ነው ደግሞ የገባችሁ አሁን እያሉኝ ያሉት እርሶ ከወይዘሮ ኤልሳ ቤት ጋር የቀድሞ ህይወት ምንም የሚያገናኝ ነገር ምንም የለም እኔ የመጣሁት ከገጠር ነው አልኩ ሰውዬ ምን ፈልጋችሁ ነው የመጣችሁ ማለት አሁን የገባችሁ ሊሆን ይችላል ምናልባት አረ በቃ ሂዱታ እንደዚህ ሲጀመር ቤት ብለ ነው የመጣው አይፉኝና ምናልባት በታማኝነት ይሄን ነገር ቢያወሩኝ ወደፊት ላይ ምንም የምታወራው ነገር የለም በቃ ተባኮት እርግጠኛ ሆኖ በታማኝነት ይወል ያሳዳሪን ይወል ጠብቅ ብለውኝ የሰጡኝን ባላደራ እንግዲህ እዚህ ሌላ ነገር አታስቀባጥረኝ ሂዱታ
ኦኬ እሺ ምንም አይነት ኢንፎርሜሽን ሊሰጡን አልቻሉም ያሉበትም አግሬሲቭ ነው ካሜራውንም እንዳይሰምሩ በቃ አጥፈውና ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬ ከወይዘሮ ኤልሳ ጥቆማ ጋር በተያያዘ የደረሰን ነገር ወይም የደረስንበትን ነገር የተወሰነ መረጃዎች ማደራጀት ስለነበሩብን ከምን ጀምረው መረጃ ማደራጀታችንን ከህትየው ከራሷ ከተገስተ ነው በቀደም ህትየው ማለትም ወይዘሮ ሰብሊ መታ ስታወራኝ አንዳንድ ነገሮች ትንሽ አላለ ኮንፊውዝድ ያደርጉኝ ነገሮች ስላሉ እነዛም ጥርት ማለት ስላለባቸው በህትየው በወይዘሮ ትግስት በኩል የምትረዳኝ የምታግዘኝ ነገር እንዳለ ተስፋ በማድረግ ወደሷ መጥቻለሁ ሰላም ሰላም እንዴት ነሽ እግዚአብሔር ይመስገን ከዚህ በፊት ታውቂኛለሽ ብዬ ተስፋ አደርጋለሁ የእናንተን ቻናል እከታተላለሁና ኦኬ በዛው በጣም ነው ማደንቀ ማለት ብዙ ለተጎዱ ስለምትደርሱላቸው እና ሰው ደግሞ ዛሬ ወደዚህ የመጣው ለህቴ እንደምትረዳት ተስፋ አደርጋለሁ ብዬ ነው እና ወደዚህ ወደ አንተ ጋር ልክ ያነበርና ምን አዲስ ነገር አለ አው ዛሬው እውነቱን ለመናገር ከሆነ ደውዬልሽ ጠብቂኝና አንዳንድ ላውራሽ የምፈልገው ነገር አለ ስልሽ ከምን ጋር ባይታያዘ መሰለሽ ወይዘሮ ኤልሳም አንቺ ጠቁመሻት እኔ ጋር እንደመጣችና እህቴ ነበር አራሻን የሰጠችኝ ብላ እኔ ጋር መጣ ነበርና ሳናግራት ትንሽ አንዳንድ ግልጽ ልትሆንልኝ ያልፈለገችው ነገር እንዳለ ተሰምቶኛል ማለት ነው ግን ነገሮቹ ጥርት ብለው በትክክለኛው መንገዱ መሄዱ አስፈላጊ ከሆነ እህትሽም ጋር ጥበቃው ወይም ዘበኛው ጋር ያለው ነገር ምንድነው የሚለው ነገር ማወቅ ይቻላልብን ማለት ነው ስለዚህ ምን ታረጊልኛለሽ መሰለሽ ከዚህ በፊት የራሳችን የሆነ አሰራር አለን መስራት ያለብን ሐቁ እውነቱ እንዲታወቅ ያም ሰው ደግሞ በምን አይነት መልኩ ሷል ሊያጠቃት እንደሆነ እንደፈለገ እቅዱ ላይ መድረስ ካለብን እሷም ለምሳሌ አንዳንድ መረጃዎችን እንዲያርግልኝ ብላት ነገሩን ስለምታውቀው ትደነባበርና እሱ ይጠራጠራል ማለት ነው ያ ነገር መሆን ስለሌለበት አሁን አንቺ እሷም ሳታቅ እሱም ሳያቅ ማለት ነው ለመረጃ እንዲጠቅመኝ የካሜራ ሰጥሻለሁ ማለት ነው ያቺን ካሜራ ወስደሽ በጣም እሱም ላያቁ የሚችሉበት እሷ ደግሞ በብዛት የምታዘውትረበት ቆማ ቤት ውስጥ ስትሆን ለምሳሌ ሳሎናቸው ይኖርለ ሳሎናቸው ላይ የሆነሽ ቦታ ላይ ሰው የማይደርስበት ቦታ ላይ ያጸዳዱ ሲሉ የሆነ ነገር ሊወላውሉ ሲሉ ምናምን የማይነኩበት ቦታ ላይ ጥግ ላይ ወስደሽ ትደብቂልኛለሽ ማለት ነው እሺ ከዛ እያንዳንዱ መረጃ የሚደረገውን እንቅስቃሴዎች በጠቅላላ በዛ አማካኝነት እናገኛለን እህትሽንም አንቺንም መርዳት የምንችልበትን ነገር እናመቻቻለን እናገኛለን ማለት ነው ተባባን አይደለ ግልጽ ነው ማለት እሷ ብዙ ማለት ያላወራችሁ ምንም አላወራችሁ እንደ እሷ አው አንዳንድ ነገሮችን አንድ ተጠበቃ ነው ማለት ብዙም አሁን ላንቺ እንደዚህ ነው ለማለት የማይመቹ ነገሮችን የተወሰነ ኢንፎርሜሽኖችን ሰጣኛለች ግን በመታወራኝ ጊዜ ላይ ማለት ምንድነው እኔ መደበቅ እንደዛ ለኔ መናገር ያልቻለችው ነገር እኔ ኮህታ ነኝ ግን ምን እንደመደበቀች እኔ ግራ ገባኝ ማለት ከእህቴ ፈገግታ ብዙ ጊዜዋ ነው ፈገግታ ከጠፋብኝ ማለት ነው ሰው ደግሞ ይሄን ነገር ይመለሳል ብዬ ነው ወደ አንተ ጋር መላኳት አንደኛ እና ምን እንደሆነ እኔ ሊገባኝ ያን ነገር ደግሞ ተጠራጠርኩ ብዙ ነገር ፈለኩ ማለት በቃ ምንም ላገኝም አልቻልኩ ሰው ደግሞ ካንተ ያገኛለሁ ብዬ ነው ያውላ እንትና ያልኩትና ያው ከዚህ ነፃ እንደምታወጥ በጣም ተስፋ አለኝ የእውነት ለብዙዎችም እንዳዳንክ ብዙ ነገር አይቻለሁ ይሄንንም እሷ እንደው ማለረዳ ስትለኝ ከ3 ቀን በኋላ ነው ይሄን ነገር ተረርታይ እውነትሽን ነው ምናምን ብላ ወደዚህ ለመምጣት ይበቃችሁ እንጂ ልትስማሙም አልቻላችሁ ግን የእናንተን ቻናል በራሴ በስልክ ያርጌ ዩቲዩብን አሳያት ተረዳች እነዚህ ህይወቴን ያስተካክሉኛል ማለት ብዙ ነገር ነው ያለችኝ ግን ከእህትነት በላይ ሆኜ ስጋ ሆኜ የራሷ ምስጥር ልታካፍልኝ ያልቻለችው ነገር ምን እንደሆነ ሊገባኝ ኦኬ እኔ አንዳንድ ኢንፎርሜሽኖችን ሰጣኛለች የነገረችኝም ነገሮች ይኖራሉ እንዳልኩሽም ደግሞ ይሄንን ካሜራ እንድትደብቂልኝ ስፈልግ ያልነገረችኝም የመሰሉኝ እኔ እንደ መረጃ ባለሙያነቴ የተጠራጠርኳቸው ነገሮች በራሴም ይኖራሉ ነው የወሰድኳቸው ግምቶች አሁን ላይ ላንቺ የነገረችኝ ነገሮች እንዲ ማለት የሙያ ስነምግባሬም አይፈቅድልኝምና እንዲ ሊሆንልሽ አልችልም ግን ነገሩን አጠቃላይ ከደረስንበት በኋላ ሁላችሁም አንድ ላይ መጣቁት ይሆናል ማለት ነው መፍትሄ ይዘን ስለመጣ ያኔ አንድ ላይ ታቁታላችሁ እሺ እስከዛ ብቻ አንቺ በቻልሽው የሚታዩ ነገሮች አራዲስ የምትሰሚያቸው ነገሮች ሲኖሩ ወዳውኑ ለኔ እየደወልሽ አድራሽ መቼም ታውቂያለሽ ኢንፎርም ታደርጊኛለሽ ማለት ነው እኔ የደረስኩባቸው ነገሮች
እያጠራቀምኩ በቻልኩት መጠን አንዳንድ የምደርስባቸው ነገሮች ላንቺ አሳውቅሻለሁ ማለት ነው እሺ እስከዛ ድረስ አንቺ ተረጋግተሽ ይሄንን ካሜራ በደንብ ጥሩ ሁኔታ ላይ እሷ በብዛት ቁጭ ስትል የምትናገርባቸው ቦታዎች ላይ ያለ አይደለ በደንብ ገለጣለ ቦታ ላይ ደብቀሽ ታቆይልኛለሽ ማለት ነው ማለት በቃ የእህቴ ህይወት እንዲስተካከል ነው የምፈልገው እባክህ አደራ በጣም ማለት በቃ እኔ ፈገግታው እንዲመለስልኝ ነው የምፈልገው የእህቴ ማለት ነው በትክክል ጋዜጠኛው የተቋቋመበት አንዱ ትልቁ ነገርም በቃ የሰዎችን አካል ከወንጀል ከመፈጸሙ በፊት ደርሰን ልናድናቸው ልናስተካክላቸው ካለበለዚያ ደግሞ ወንጀሉ ከተፈጸመም በኋላ ያለውን ደማቸው ለመገር ሆኖ እንዳይቀር ወይም ደግሞ የተፈጸመባቸውን ጉዳት የደረሰባቸውን በደል ደግሞ አሳልፎ ለሚዲያ የማብቃትና ተበደሉት ነገር ላይ ደግሞ ለመካሰም ጭምር ነው እሺ ስለዚህ ምንም ሐሳብ አይግባሽ ሻንቹን ሁሉ እናረጋለን እሺ ማለት ዛሬ ወደ አንተ ጋር እንደመጣው እሷ እንዳታቀ በፍጹም ይሄማ በጣም ምንም እንትን የሚል ነገር የለም እሺ በጣም አመሰግናለሁ በቃ ካሜራውን ተሰጠኝና ይሄድና እንተምታል በጣም ጥሩ እሺ ካሜራ ባለሙያዎች ይሰጡሻል እሺ ተመልካቾቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበር በኋላ ላይ የሚቀጥል ይሆናል አብራችሁን ቆዩ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ አንድ ባለ ጉዳያችን ደውላ ትናንት ያያዝናቸው ኬዞች ጋር በተገናኘ ያለችበት ሁኔታ ደስ የማይልና ከድምጿ እንደተረዳሁት በጣም ተረብሻ ነው የደወለችልኝ ያለውን ጉዳይ ምን እንደሆነ በስልክ አልነግርህም ብላኛለች ጉዳዩን አላወኩም አሁን ከተወሰነ ሰዓት በኋላ ሄጄ እሷን ማግኘት ይሆናል ቢሮ አካባቢ ነው ያለውበት ሁኔታ ስለማይመች ልብስም ቀሪየር አድርጌ ከቢሮ እንደወጣው ቀጥታ እሷ ጋር ለመሄድ ሞክራለሁ ሌላ ባለ ጉዳይ ቢሮ ቁጭ አድርጌ ስለሆነ ማለት ነው አሁን ይሄንን ኢንትሮ መገባላችሁ እዛ ሄጄ የተፈጠረው ነገር ምንድነው የሚለውን ነገር አሳውቃችኋለሁ እዛ ድረስ ካሜራውን አበራዋለሁ እስከዛ አብራችሁን ቆዩ ባይ ሰላም ምንድነው የምታወሪው እንዴት ሊሆን ይችላል ማለት እህቴ ሞተች በፈጣሪ ስም ምንድነው የምታወሪው አሁን እኮ አልታመመችም አይደል እንዴ ከሳምንት በፊት መጣ እኔን አውርታኝ ነበር እሺ ተረጋጊ ባክሽ መጀመሪያ ይገባኛል ስሜት ተረጋጊ ማለት እንዴት ነው እንዴት ነው ይቻላል እንደዚህ በገዛችን አንተ ጋር ስልክ ያስከታ አሁን ከሳምንት እኮ በፊት ይኸውልሽ ባክሽ ተረጋጊና እባክሽ ተረጋጊ ስሜት ሲገባ እንዴት ነው እንደዚህ ነው ከሳምንት በፊት እኮ ተገናኝተን አውርተን ያለውን ነገር በጠቅላላ አጫውታኝ ነበር እንዴት ነው እንደዚህ ሆኖ እኔ አዎ መፍትሄውን ታገኝ ነበር ማለቴም ሳምንት እባክሽ ለመረጋጋት ሞክሪ እባክሽ ተረጋጊ እባክሽ ለመረጋጋት ሞክሪ ምናልባት ሲስላለው ነገር እንዴት ነው እንደዚህ ሆኖ ማለት የዛሬ ሳምንት አይደል እንደ መጣ አናግራኝ እያንዳንዱ ነገር በተቀላላ መፍትሄ እንድፈልግላት አጫውታኝ ነበር ታውቂያለሽ እና እሷ ጋር ሄጄ ማግኘት ያለብኝን መረጃ በተቀላላ ሳፈላልግ ነበር የነበርኩት እናት ምን ያላቀም ተገመምት ታገኝ ነበር ሁሉንም ነገር ትወጣለሽ በቀረብኝ ኖር ይባለካት ምናልባት ከዛ ጋር የተያያዘም ላይሆን ይችላል አሁን ራስሽን አረጋግተሽ እሺ እባክሽ ይገባኛል እረዳሻለሁ ነው አሁን ግን ይልሽ እንደዚህ መሆንሽ አንቺ የሚቀይረው ለውጥ አይኖርም ምናልባት የእህትሽን ገዳዮች አፈላልገን ልናገኝበት የምንችለው ነገር መፍጠር የምንችለው አንቺ ከመረጋጋትሽ ጋር ነው እሺ እባክሽ አዘንሽን ዋጣ አድርገሽ የእህትሽን ገዳዮች እውነት ማመን ነው የሚከብደኝ እውነት ነው በጣም በጥሩ ተክለሰውነት ወይም በጥሩ አቋም ላይ ያለሽ ሴት ነበርሽ ማለት ነው ስታወራኝ ይሄ ያሳዝናል እውነት ይሄንን መገመት ራሱ ይቅርበኝ አይዞሽ በቃ እናንቺ እባክሽ በፈጠረሽ ሆነብሽ በቃ ተረጋጊና እባክሽ እሷንም ለማገዝ እሷን ማለት የእሷንም ገዳዮች በትክክለኛው ሁኔታ ሰዓት ምናምን ያለ አይደል ሳይርቁ መያዝ እንድንችል አንቺ መጀመሪያ እርዳታሽ ያስፈልገናልና መረጋጋት መቻል ይኖርብሻል እሺ እባክሽ ተረጋጊ እባክሽ አይዞሽ ስሜትሽን እረዳሻለሁ ይገባኛል እያንዳንዱ የተፈጠሩት ነገሮች በተቀላላ በጣም የሚያሳዝን ነገር ነው የሆነው እውነት ግን
እንደምንም በቃ ራስሽን ቻል አድርገሽ በጣም ማዝናናት በጣም ነው ያሳዝነው በጣም ማለት እንደዚህ ረጅም ጊዜ የተሾና ብቻ ሳይሆን እንደዚህ የሆነ እንደ አንድ ቀንም ማውቂያት በጣም ብቻ አይደለችም በጣም እሺ በቃ አሁን ራስሽን ማለቴ ዋጣ አድርገሽ ስሜትሽን እባክሽ ስለተፈጠሩት ነገሮች ምናልባት እነዚህ አረመኔዎች እነዚህ ጨካኝ ገዳይ ሰዎች እንዴት ይሄን ነገር ሊፈጽሙት እንደቻሉና እነማን ምን እንደሆኑ ለማወቅ ያንቺ በትግስት ወይም ደግሞ ስሜትሽን ያዘን ስሜትሽን ዋጣ አድርገሽ መቆየትሽ ግድ ሊሆንብን ይችላል እሺ እባክሽ በጣም ይቅርታ በጣም ስለሆኑት ነገሮች በጣም ነው ማዝነው ያንተ ጥፋት አይደለም የኔ ጥፋት ነው እስኪ ስለተፈጠሩት ነገር የምታውቂያቸው ነገሮች በተቀላላ ማለት ሰዓቱ ትክክለኛ ሰዓት ላይ ይችላል ግን ምናልባት ቀን እየወለደ ጊዜ ይፍታውን ነገ ከነጎሪያ ማዘንሽን በደንብ እስከተረጋጊ ጠብቄ ምናምን ልምጣብል ማለት መረጃ ሊያጠፉ ይችላሉ የተለያየ አይነት ነገር እንትን ሊል ይችላሉና እባክሽ አሁን ግን ተረጋግተሻሉ ስለተፈጠሩት ነገሮች ልታወሪኝ በቃ ይግድ ይላል ነው ዛሬ ከነገ ሳንል ማለት ነው እሺ እባክሽ እስኪ ማለት ኤልሳ ላንቺ በደም ተመልካቾቻችን ግልጽ እንዲሆንላቸው ኤልሳ ማለት አሁን ሞዋቿ እህታችን ማለት ናት ነው ከሷ ጋር ያገናኛትን ግንኙነት ወይም ደግሞ ስለነበረው ነገር ስለነገረች ስላጫወተች ነገር በተቀላላ ከስምሽ ጀምረሽ ያለው ነገር እስኪ ዘርዘር አድርገሽ ንገሪኝ ከስምሽ ጀምረሽ ያለው ነገር ማይዞሽ ማለት ኤልሳ እህቴ ብቻ ነበረችም ኦኬ ዛሬ ምን ብዬ ስለሷ እንደምገልጽ አላውቅም ማለት እንዴ በጣም ልብ ሰባኝ ነው በጣም የሚያሳዝነው ምንድነው እስኪ የተፈጠረው ነገር በመካከላችሁ ማለቴ በእናትም በአባትም በኩል ማለቴ ትክክለኛ እህትሽ ናት እሷ ኦኬ እናት አባቶቻችሁ የሉ እኔ እናትና አባቴን አላውቃቸው ኦኬ ማን ነው ታዲያ ያሳደገሽ እንደኛ ያደጋችሁት እናንተ ሳሙኤል ሳመትሽ ኤልሳን ማቃት በልጅነት ህፃን እያለሁ ማለት እሷ በቃ እናቴ እንደሆነች ነበር ማቀው ኦኬ ግን ያው እህትም ናት ከእህትም በልጦ ግን እኔ እንጃ እናትም አባትም ሆነ በቃ መፈልገውን አንድ ቀን ሳታጎድልብኝ ያሳደገችኝ እናቴ ናት እህቴ አለላት እናቴ ናት እሷት ማለት ነው ያሳደገችሽ ኦኬ እሺ በልጅነት እሷ ናት ያሳደገችኝ እና ታሪኩን ስነግረኝ እናታችን እና አባታችን የሞቱት በልጅነታቸው ነው ብላለች እንጂ ምንድነው እስኪ ማለት አሁን ካደጋችሁ በኋላ ወይም ደግሞ እስኪ የተፈጠረው ነገር ማለት እነዚህ ነገሮችን ምናልባት ውስጧ ላይ የሚያሰጋት የሚያጠራጥራት የሚያስፈራት ነገር ምናልባት እንደ እህት የምትቀራረቡ በሆነ ብዙ ነገሮች ልትነግሪሽ ትችላለሽ ብዬ አስባለሁና እስኪ ምንድነው የምታውቂው የተፈጠረው ነገር የተያያዘው አንቺ ምን ሄጋ ኤላክሻት አንቺ እንደውሽ ቅድም እየነገርሽኝ ነበርና እስኪ ምንድነው የተፈጠረው ነገር የሚያስፈራት ነገርስ ምንድነው ነው በደንብ ተመልካቾች ግልጽ እንዲሆንላቸው እሷ ከነገረችኝ በተጨማሪ ነገሮችን በደንብ ማወቅ ስለሚኖርብኝ ነው አንተ ጋር ይላከው ነበርኩ ኦኬ ማለት ከዩቲዩብ ላይ ድንገት ሳይ ስለዚህ ነገር በቃ ስለተለያየ ነገር እንት ስትሉ ምናምን አዩ ለዛም እንደምትደርሱ እኔም ገባኝ እህቴ አንድ ቀን ልትነግረኝም ፍቃደኛ ነበረች ግን ሁሌ ሌላ ጊዜ ከኔ ጋር ተጫወት ነበር ከኔ ጋር ማታ እኔ አሁን ከጓደኞቼ ጋር ምናምን አምሽቼ ስገባ ደስተኛ ሆኜ ነው ማየት አንድ ቀን ከፍታ ታቅ ቢከፋት እንኳን እኔ ከፋ ፊቷን አታሳየኝ ማለት ከቀን እየተለወጠችብኝ ሄደች ልክ እኔ ስመጣ ፊቴን እንዳታይ ብቻ አላቅ ተጋባለች መኝታ ቤት ነው ማገኛት ከመኝታ ቤት አትወጣም ምንሽ ነው ምናምን ልነግረኝም ፍቃደኛ አይደለችም ማለት በቃ እህትሽ አይደለም አንድ እህትሽ ነኝ ያለሽን ይከፋሽን ነገር ንገሪኝ አልኳት
ምንም የለም እያለችን ተደብቀኛለች ኦኬ ከሌላ ጊዜ ተጫዋችነቷ ሳትታነቷ የቀነሰች የተቀየረች መጣ ነበር ማለት ነው እየፈራች ማለት እያለቀሰኝ ማልቀስ ጀመረች ብቻውን ቁጭ እያለ ከመኝታ ቤት አትወጣ በቃ ብቻውን ቁጭ እያለች ነው የምታለቅሰው እኔን ስታይ ደስታ የሆነ እንደ ደስተኛ ሆነ ፊትን የምታሳየኝ ማለት የካፋ ፊት ልታሳየኝ አትፈልግም ግን ፊቷ ይናገራል ያለቀሰችበት ይታያል ከዛ አንድ ቀን አለቀስኩና በቃ ማለት በመተወደው እናቷ ገዘትኳት እንድትነግረኝ ምን እንደሆነች ምናምን በቃ ማለት አንድ ቀን ቁጭ አርጋ ስነግረኝ እንደዚህ ነው ማለት እኔ ብዙም እንትኑን አልነገረችኝ ግን ይሄ ሰው እንደሚያዝ ባለ ትዳር ናት ማለት ትምርቴን አስተምራ ከጨረሰችኝ በኋላ እኔ እዚሁ ነኝ ከዚህ ቤትም አልወጣም ያው ይሄ ራሴን ህይወት ሊያስ ከዛ እንጂ ትቀጥያለሽ ምናምን ነበር ያለች ኦኬ ከዛ ባለች ከተዳራ ውጭ የሆነ የሚያስቸግራት ወንድ አለ ዘበኛ ማለት ኦኬ ከዛ ይሄ ማለት አሁን ነው ማለት ነው ወደ ቅርብ ጊዜ ኦኬ እሺ እኔ ምን እንዳደረገች ልነግረኝ ፈቃደኛ አይደለች ይሄን ነገር እንኳን ልነግርሽ ፈቃደኛ አይደለም ማለት አስማለችኝ ይሄ ልነግርሽ አልችልም ብላ ግን ምን እንደሆነ ያን ነገር ላቅ አልቻልኩ ግን ይሄ ዘበኛ እንደሚያስቸግራት እንደሚያስፈራራት ይሄ ነገር ከተናገረባት ምናምን ማለት እሷ እንትን ካለችባት አሁን እሱ ከሷ የሚፈልገው እሱ ከተናገረባት የነገር እንደምትጋለጥ ምን እንዳረገች እናላቅ ያደረገችውን የፈጠረውን ወይም ደግሞ ዘበኛው ጋር ምንድነው የሚያስተስራቸው የሚለው ነገር አላወቃችሁ ለነግረኛ አይደል ፍቃደኛ ነች በጣም አስገዘተች እና ከዘበኛው እንደሚያስፈራራት ሀብት አለን ያው የእናትና የአባታችን ቤት ምናምን ንብረት አለና እሱን አሳልፋ እንድትሰጠው ነው እሱ የሚፈልገው እና ሌላ ነገርም ብቻ አለ ከሱ የሚፈልገው ነገር እና ይሄን ነገር ካላረሽልኝ ወይ ገልሻለሁ ወይ ደግሞ ንብረትሽን ወደኔ አሳልፈሽ መስጠት አለብሽ ምናምን እያለ ያስፈራራኛል አለች እና ያው ይሄን ነገር እንደምትረዳት ተስፋ አደርጋለሁ ብዬ ነው ዩቲዩብ ላይ ሳይ ወደ እናንተ ላኳት ማለት ነው በትክክል እያንዳንዱንም ነገር አጫውታናለች ማለት እንደሚያስፈራራት ምናምን ነገር የሆነ ደስ የማይል ስሜት እንዳላት ለዛ ሰው የሚያታውቃቸው ነገር ግን እንደዚህ በግልጽ አልነገረችኝም እንጂ የተወሰነ ያ ሰው እንደሚያስፈራራት ትዳሯን ሊበጠብጥ እንደሚፈልግ እና ደግሞ ለምንድን ነው ታዲያ ለባለቤትሽ ያልነገርሽው ብዬ የምጠይቂያት ነበር ለባለቤቴ ያልነገርኩት ባለቤቴ እንዲሰማ አልፈልግም ካዳ ከዚህ ጀርባ ማለት የሚያስቸግራት ሰው እንዳለ ዘበኛው እየበጠበጣት እንዳለና የሆነ ነገር እንደሚፈልግ ለባለቤቷ ያልነገረችበት ነገር እስኪ የምታውቂው ነገር አለ ለምንድን ነው ለባለቤቷ ያልነገረችው ምንድነው ነው ያስፈራት ያስደበቃት ከባለቤቷ ያሻት ያለው ነገር ምንድነው ነው ወደስ ታስባለች ማለት እኔ ምን ማቆ ነገር የለም ማለት እንዲከፋትም አልፈልግም በቃ ማስገደድ አልፈልኩም ማለት በቃ ስላስገዘተችኝ ያን ነገር ጠልቄበት መጠየቅም አልቻልኩም ግን ለማወቅ በጣም ሞክሬ ጥሬያለሁ ብዙ ነገር ማለት ነው ግን ለነግረኝ ፈቃደኛ የተደበቀ ነገር አለ ግን በቃ ዘመኛው ይሆነ ለኔ ደስተኛ ሆኖ ነው የሚቀበለኝ በፊት እንደነበረ ማለት በቃ እህትሽና እንደዚህና ጥሩ ሰውና ምናምን እያለ ነው ለካሱ በስተኋላው ሌላ ነገር እየሰራ ነው እህቴን እያስፈራራ ነው ግን እኔ እንጃ ከዛ አንድ ቀን እንዴ በቃ ቁጭ ብዬ ሳይ ነው አንድ ላይ ቁጭ ብለና ለምን እንደዚህ የሚረዱሽ እኔ ነሽተኝ ቢያንስሽ እኔ ስጋሽ ነኝ እህትሽ ነኝ ለኔ ትክክለኛው ነገር መንገር ካልፈለሽ እነሱ ህይወትሽን የሚያስተካክሉልሽ ሰዎች አሉ እና ዩቲዩብ ላይ አይቻቸዋለሁ ስልካቸውን ይዘሽ ለምን ሄደሽ እንደዚህ ሄደሽ እነሱን አታናግረሽ መፍትሄ ታገኛለሽ አልኳት ከዛ አራታይ ባክሽኒ ምንም መፍትሄ ማገኘው ነገር የለም ማለት ሰው የሚፈታልኝ ነገር አይደለም እንዴ እና ምንድነው ይሄን ምን አርገሻል ምናምን ብዬ በቃ ታይ በቃ ለሰው የሚነገር ነገር አይደለም ታይ በቃ እኔ ፈታው እና እሺ ከዛ አሁንም ብቻውን እየገባ ግን አስቢበት አልኳት ይሄ ነገር ሁሉንም ነገር ህይወትሽን እንደሚያስተካክሉልሽ በጣም ተስፋ አለኝ በእናንተ ማለት ነው ከዛ እንደዚህ አልኳት ተስፋ ነበርኝ ደሞ በቃ ህይወቴ በቃ እህቴ ደስተኛ ትሆናለች ወደፊት ትክክለኛው ቦታ ነበር የመጣሽው የሚገርምሽ ነገር አንዱ በሳምንት ውስጥ ብዙ የደረስንባቸው ነገሮች ነበሩ አሁን ላይ እንደዚህ ነው ብዬ ለማለት የማይመቸኝ ምክንያቱም የደረስንበትን ነገር በተቀላላ ማሳወቅ ተገቢም አይደለም ብዬ አስባለሁ ለሷ ግን በብዙ መልኩ እንድታረግ ያለባት መጠንቀቅ ያለባቸውን ጥንቃቄዎች እንድትጠነቀቅ ችግሩም የቱ ጋር እንዳለ በተወሰነ መልኩ ምናም ደርሰንበትም ነበር የመጣ ነው መሆን ያልነበረባቸው ነገሮች ሆነዋል
ምንም ማድረግ አንችልም ግን በጣም ጠቃሚ መረጃዎችን እንዲይዝልን እሷ መታ ካናገረችኝ በኋላ አንቺም መተሽ አውርተሽኝ ነበርና ካሜራ የሆነ ቦታ ደብቀሽ እንድታስቀምጪልኝ ምናምን ነግሬሽ ነበር አይደል ያኔ እንዴት አደረግሽልኝ ካሜራውን አስቀመጥሽልኝ እኔም አንደኛ የፈለኩ ለዚህ ነበር ኦኬ ማለት እዛ ብዙ መረጃ እንደምታገኝ ተስፋ አደርጋለሁ ኦኬ ካሜራው ላይ ማለት ነው ደብቁት ላይ ማለት ነው ኦኬ እሷም አታውቅም እንደደበኩት ካሜራው እዛ ላይ ኦኬ እዛ ላይ ነው አላወረድሽውም እስቲ እዛው ላይ ያለው በጣም ጥሩ ብዙ ነገሮችን እንትን ብሏል ብዬ አስባለሁ ማለት ነገር እንደሚገኝ ተስፋ አደርጋለሁ ኦኬ በጣም ጥሩ በቃ እኔም ካሜራውን አወርደዋለሁ ከዛ ውስጥ ያሉትን መረጃዎች በተከላላ አጠናክረን ምናልባት ጥበቃው ገብቶ ከሷ ጋር ሲያወሩ ወይም ደግሞ እሷ በስልክ ስታወራው እሱ እዚህ ገብቶ የሆነ አንዳንድ ዶክመንቶችን ሲፈላልግ የተደበቀ ብቻ የሆነ ለየት ያለ ነገር ካለ የሆነ ይረዳናል ያግዘናል ብለን በማሰብ ነው የሰጠውሽ እስኪ ገብተን የምናየው ይሆናል እስኪ ታሳይኛለሽ ኦኬ ኦኬ አዎ እቺ ነገር ትይዥልኛለሽ እንዴ ቀስ በምን ዘቀድሽ እዚህ ጋር በወንበር ላይ ሆኜ ኦኬ እንግዲህ እቺን ካሜራ ማለት ነው ያው በቀደም አስቀምጪልኝ ብዬሽ አስቀምጠሽልኝ ነበር በጣም ብዙ ዳታዎችን ይዛል ብዬ አስባለሁ እንዳልኩሽ በጣም ሆነ የተደበቁ ነገሮች ምናልባት ካሉ የዚህ ቆሞ ሲያወሩ ወይም ደግሞ በስልክ እየተደዋወሉ እሱም የሆነ አንዳንድ አዳዲስ ነገሮች የምናያቸው ነገሮች ሊኖሩ ይችላሉ ምናልባት የተለየ ምንትጅንት እቺ ካሜራ ይዛም ልትሆን ትችላለች ብዬ አስባለሁና በምርመራው ላይ በጣም የራሱን የሆነ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ ማለት ነው ምናልባት የእህትሽን ህይወት ማትረፍ አልቻልንም ይሆናል ግን ቀጣይ እቅዶችን ምናልባት እሱም ሰው አድርጎት ላይሆን ይችላል ምናልባት ራሱ አድርጎት ሊሆን ይችላል ግን ብዙ አጠራጣሪ ነገሮችን ከራሴ በመነሳት ማለትም ከሙያ ልምዴ በመነሳት እንትን ስር እሱ በቂ ምክንያቶችን ይዞ ሊሆን ይችላል እንደ ሰውኛ የሆነ ይሄንን ጥፋት ሊያደርስ ማለት ነው ብዬ አስባለሁና ቀጣይ ግን የምናያቸው ነገሮች የበልጥ እዚህ ላይ የምናደርጋቸው ማስረጃዎች በራሳችንም ደግሞ ጭላ የተከታተልናቸው ያሉት ነገሮች በማሰባሰብ ወንጀለኛውን ለማጋለጥ እንሞክራለን እሺ አሁን እቺን ካሜራ ይዤ ስለተፈጠሩት ነገር እዚህ ጋር ያዛቸው ነገሮችን ምን አይነት ነገሮች ሊሆን ይችላል የሚለው ነገር አብረን የምናየው ነው ውጤቱን አንቺን ማሳውቅሻለሁ እስኪ የሚቀጥለው ነገር ራስሽን አረጋግተሽ እንከበሽ ምንም አይደለሽ እሺ ምን አርጊ ነው የምትለኝ ምንድነው ለምንድነው የመጣከው ምን አርጊ ነው የምትለኝ ምንድነው የምትከታተለኝ ምን ማለትሽ ነው አንተንም ማላይበት ነው የትሄድ ህይወቴ እንደዚህ እንደተጫወትሽብኝ ይኸውልሽ ህይወቴ ላይ ውጣልኝ ከህይወትሽ ልውጣልሽ እንደዚህ እንደተጫወትሽብኝ አሳይሻለሁ ይኸውልሽ ምንድነው ያደረኩት ምን ተጫወትኩ አንተስ በኔ ተጫወትከው ያ ሁሉ ንብረቴን ይኸውልሽ ያ ሁሉ ንብረቴን ይኸውልሽ ይዘሽ መጥተሽ እዚህ እኩል ነው ያፈራን የምን ንብረት ነው የምትለኝ የምን ንብረት እኩል ነው ያፈራን እኩል ነው የተካፈለ እኩል ነው ያፈራን ምን ነበረሽና ነው አንቺ ልጅነቴን እኮ ይኸውልሽ ያ ሁሉ አዙረሽ ወሰርሽው ይኸውልሽ እዚህ በሰላም ትኖር ይመስልሻል ኧረ እባክህ መቀመቅ ነው ማወርድሽ በጣም ምን ያን ባልሽን መገለልሻለሁ እሺ ምን እያልሽ ነው አዎ አትጮህብኝ ተረጋግተህ ካውራኝ እንዳትጮህብኝ ልረጋጋልሽ አሁን እኔ ተከበርኩና ባለትዳር ነኝ ልጆች እናት ነኝ አትረብሽ መከበሩ ነው ይኸውልሽ የሚያውቀው እሱ ነው መከበርሽን እኔ ያንዳንዱ ነገር አቅልሽ የለ እኔ ይኸውልሽ ለሱ ነገር ህይወትሽን ነው ወጣበጥልሽ ለምን እዚህ ቤት የመጣከው በቀልሻለሁ ያ ሁሉ የወሰርሻትን ይኸውልሽ አንተ ለክ ነኝ ባዶኛ ያደረግሽኝ አዎ እኔ ባዶ አላረኩም አንተ እና ከየት አምጥተሽ እንደዚህ ዘና ብለሽ እየኖርሻለሽ እኔ እኮ ካንተ ጋር እኩል ለፍቻለሁ እኩል ያፈራነው ንብረት እኩል ለፍቼ እኩል ለፍቻለሁ ያንዳንዱን እኮ አለች እኮ መረጃ እኔ ጋር የምን መረጃ አሳየኛ የምን መረጃ ያንዳንዱ ሀብት ይኸውልሽ የኔ ነው እሺ ይሄን ታውቂያለሽ ይሄን ደግሞ ባልሽን ደፍቼ አትጮሃት በይ ይይዛ አትገፍትረኝ ስነ ስርዓት ነው ተገላግላችሁ እንዳትነካኝ ስነ ስርዓት ነው ከኔ ጋር ስራ ታውቀሽ ነው አንቺ ሌባ እኔ ነኝ ሌባ አዎ ሌባ ነሽ እከስሃለሁ ይጂ ከሳሽሽ እኔ ደግሞ ይኸውልሽ ትዳርሽ ነው በጣበጥልሽ እሺ አትጩ ስለማያውቅልሽ ነው አይደለ እኔ ያንዳንዱ ነው በትንልሽ ምን ነው የምትበትነው የባልሽንም ጭንቅላት ህይወትሽንም እንዳትነካኝ እያልኩክ ነው እንዳትነካኝ ይኸውልሽ በትፋሪኝ ይሻልሻል በቃ ልጅነቴ እኔ ሆን ብዬ ማጠቅ ነው ይበላል ይኸውልሽ ሆን ብዬ ነው እዚህ የመጣሁት ይኸውልሽ ለወጥ ስላልከኝ ነው ሌላ ትዳር ያስኩት ነው እንዴ እንጂ ያንተ ንብረት አልነካው ንብረቴን እኔ ደግሞ ንብረቴን ሁሉንም ወስዳለሁ እያንዳንዱ የሰርሻትን ንብረት እኔ እኮ ድርሻዬን ነው የወሰድኩት እሱ እንዴት እንደምቀበልሽ ነው ያውቃል ድርሻሽ ነው እኮ እንዴት እንደምቀበልሽ እኮ ውጣልኝ የት ነው የምወጣው አትወጣልኝ እስኪ አስወጪኝ አንቺ ነገርሽ እየሰማሽ ብትፈሪኝ ይሻልሻል ለምንድን ነው የምፈራክ ለምንድን ነው ፈራ
ንብረቴን ይኸውልሽ እኔ ባዶ ያረግሽኝ አንቺ ነሽ እዚህ አንቺ ተንቀባረሽ ትኖሪያለሽ አይደል አንቺ መቀመቅ ወርዳለሁ እሱን ነው የምገልልሽ እሺ ይኸውልህ እኩል የሰማሽ ማለት እኔም ለፍቻለሁ አንቺም ብለ ባለ ተዳደም ምንድነው የለፋሽው ካንተ ጋር እኩል ለፍቻለሁ ይሄ ሀገር የሚያውቀው ነው በቃ እኔ ያለኝ እንደለፋው ነው የሚያውቀው ምን እንደሌለሽ ባዶ ካላ አንተ ለምን እኔ ጊዜን ወስጃለሁ ባዶ ነበርሽ እኮ ከኔ መጣው ከኔ ጋር እኔ ሰርቼ ጠሬ ገሬ እኔ ካንተ ጋር ሰርቻለሁ ምን ነው የሰራሽው ተንኮል ነው ተንኮል ሰርተሽ ይዘሽ መጣሽ ዘና ብለሽ ትኖሪያለሽ አሁን እጅሽን ብትሰበስብ ይሻልሻል አንቺ እኮ ያ ሁሉ ንብረቴን የወፍጮ ቤቱን አሽጠሽ እንዳለ ልብሬን ሁሉን ነገር በስምሽ ቀስ እያሽለካ እዚህ ያጠራቀምሽልኝ ነበር ያ ሁሉ ብሮች አንተ እኔ ስትማግጠኝ ነበርውስ እንዴ እኔ በለፋት አንተ ወጥተከው ከሴቶች ጋር ሲጨፍር ነበር እና አይገባኝም እኔ እሱ ምንድነው አንቺ ድርሻሽ ነው ይገባኛል ያ ሁሉ ይልሽ ባዶ ያለሽ እያንዳንዷን ግን ይልሽ ትከፍያታለሽ ሰማሽ አይደል ድሮ የደበደብከኝ ነጮክብኝ ይበቃኛል አሁን ላጋጭሽ ትላለሽ እኔ ተው እረፍ ልጉስ አጨምረኝ ልውስጥ አንቺ እኮ በቃሽ ተሳሃለው ተው ንብረቱ ሲሆንሽ እህቴን ግን እህቴን እንደዛ አስደፍረሽ እኔ ምን ላድርግ እህቴን እኮ ነው ወዳታል ምፋታሽ ነው እኔ ወዳታል እኔ ግን አይደለም እኔ ምን ላድርግ እሺ ትወጃታለሽ በልጆች ታይዋለሽ እኔ እኮ ስለ እህትህ ምንም ማውቀው ነገር የለም ግን በቃ እንዲሆን እሺ ምን ላድርግ ነው ሆነ እንዴ እሱን ታያለሽ እኔ አሁን ስለ እህትህ እያወራህ እኔን በቃ ጸጸት ውስጥ እንድገባ አታድርገኝ ያንዳንዱ በቀላችኋለሁ እሺ ስራክ እኮ ነው ሁሉ አንተ እንደዚህ ያደረገ ይኸውልሽ በትነሽ እንደመጣሽ ህይወቴን ይኸውልሽ በትንልሻለሁ ስራዬ ነው አንተ ምክንያት ነው እዚህ ቦታችን የማውቀው ነገር ምን አርጋ እሷ እኔ ምንም ማውቀው ነገር ምን አደረገችሽ ነገር የለም በቃ ሆነ አንቺ ካዲ ነሽ እሷ ላንቺ ክፉ ነበረች ላንቺ እኔ ክፉ ነች አላልኩም በቃ ነገርኩሽ አንቺ ሞት ያንስሽ ማንቺ ይሁሉ ያንተ ስራ ነው አንቺስ ምን አድርገሽ ይሁላ ነገር አመጣሽ እኮ ነው ላይ አሁን ይኸውልሽ አሁን እያንዳንዷን ነገር ወደ ነበረችበት ትመልሽታለሽ ምንድነው አድርገሽ ህይወቴ እንደተበተነች እኔ አልበተንኩም ያንተ ህይወት አሁን ልትረብሽኝ ነው ልትበጠብጠኝ ነው ልረብሽ ሳይሆን ይኸውልሽ ልቀጣሽና ልበቀልሽ ነው የመጣሁት እሺ ምንድነው የምትበቀለኝ ምን ስላደረኩኝ አንተ እኮ ህይወቴን ያበላሽተው ጸጸቴን እኔን የማውቀው ባንቺ ነው ይሁላ ያቺ ያገኘሁሽ ቀን ምን አለ የተረገመች በሆነች ሴታጥቺ ነው አንቺ ማስተካከል እኮ በጥሪ ያለው ሴታጥቺ ነው ወይ ለማስተካከል በጥሪ ያለው አንተ ለኔ ሁሉ ያደረከው አሁን ይኸውልሽ ነገርኩሽ እሺ ስርዓትሽን ያ ማይረባ ባለሽንም ነው ገርያችንም እሱ ምን የሚያውቀው ነገር የለም ከሱ ላይ ውረድ ገላግላችሁ መጣችሁ ማተሪ ከሱ ላይ ውረድ እሱ ምን የሚያውቀው ነገር የለም አዛይነሻው እኔ ነበር ቆሻሻሽ ነው ያነሳውልሽ ምንም ማለት እሱንማ ቀልብ ይባኒ በእኔ ብር እንዳትነቀኝ ውርደት ይገጥ ችጋራ ነሽ አንቺ ይህን ችግሬን ደግሞ በአንቺ እንደመጣን ይመልሷለሁ እያንዳንዱንሽ ምንድን ነው የምትመልሰው ምን አድርገህ እያንዳንዱ ቆጥሬ ተቀብዬሽ ነው የወሰድሽብኝን ቆጥሬ እቀበልሻለሁ እኔ ማን እንደሆንኩ ደግሞ ታውቂያለሽ ምንም ያሰርኩበት ነገር የለም በሻንተሽ ታዲያ እንደዚህ ጸዳ ብለሽ መኖር ጀመርሽ እኔ እኮ ከአንተ ጋር እኩል ለፍቻለሁ ምንድን ነው የምትለው እኩል ለፍተሽ ባዶ አረፍኩኝ አላለ ድርሻዬን ነው ይዤ የሄድኩት ድርሻሽን ድርሻን አንተ ደግሞ ከሴቶች ጋር ሲጨፍር ጨርሰኳል ስለዚህ እኔ አትረብሸኝ ህይወቴ ለአንተ ድርሻሽን ማካፈል ራስሽ ከቻልሽ እኔ ደግሞ ያንቺን የኔን ድርሻ የባልሽንም ይዤ ነው የምሄደው ኧረ እባክህ እሱን እናያለን እሱን እናያለን ያርምሽን ነው እናያለን እዚህ የመጣሁት ምን ለዚህ ነው በቃ ወቂን ነው እናያለን እርምሽን አውጪ እናየዋለን እስኪ አንተ ወንድ ነህ ይሄንን ካረቅ እናየዋለን አይ ካለው እኔ እዚህ ቤት ቁጭ አልኩት እኮ እሺ በቃ እኮ ይዛኔ እኔ ወንድ ነው ታውቂያለሽ አይ ካለው ግንባሩን በየሱን ከዛ ማን እንዳለሽ እናያለን አንቺንም ግንባርሽን ልልሽ ይችላል ሌላ ነገር እንዳይገጥምክ ዋ ራስሽ እንዳይጋጥምሽ ነገር የለሽ ዛሬውን በተንሻለሁ ከፈለግሽ ያውቃል ግን እሱ እኔ ባለቤትሽ እንደነበር አለ ዘይድ በእንደዚህ አዘባቅብኝ በቃ
ስርዓትን ይዘህ እንደገባክ አርፈክ ነው አንቺም በቃ አንቺም ደግሞ እዚሁ ስኖር ይኸውልሽ ጊዜዎች ሰጥሻለሁ በእነዚህ በሰጠሁሽ ጊዜ ውስጥ እያንዳንዷን ይኸውልሽ እያንዳንዷን ይወሰድሻት ነው ህይወትሽን ሊበጠብጥ እንደበጠበጥሻት ቆምና ወደዛ ሄደህ አውራኝ እንዳትነካኝ ምን ልታመጭ ነው አንቺ እንዳትነካኝ ክብርን ጠብቅ አውራኝ እኔ ደግሞ ቅሌታም እንዳልኩ ጠንቀቀህ ታውቀኛለህ እሺ ቅሌታም በተወኝማ ነው ወንድም ወስደሽ ለወንድምስ እኔ አንተ ብር አልሰርኩም አይገባክም እንዴ እሱን እንግዲህ እያንዳንዱ ነገርኩሽ እንግዲህ ደግም ያልደግመው በሰጠሁሽ ጊዜ ውስጥ ታመጫታለሽ እያንዳንዱን አለበዛ ህይወትሽን በትኜ እሱን በትንልሻለሁ አንቺን ገድዬ ነው የምወጣው ከዚህ በቃ ነገርኩሽ ምንድነው የሰጠኝ ጊዜ እሱን አሳውቅሻለሁ ምንድነው እኔ የማደርገው ምን አድርጊ ነው እያልክ ያለኝ ምንድነው አድርጊ እያልክ ያልከው ከየት አባሽ አምጥተሽ ነው ይውላ ብር አትሰማም እንዴ ድርሻዬን ነው እያልኩህ ነው እያንዳንዱ ነው ደግሞ አንተ እኮ ድርሻህን በሴቶች ጋር ለዚህ ብለሽ ይኸውልሽ ለዚህ አምጣ እህቴ ታመመች እያልሽ የወሰድሻቸውን እያንዳንዱ አለሽ ትራንስፈር ያደርኩበታለሽ በቃ እያንዳንዷን ብር ታመጫለሽ ድርሻዬ ነው ይገባኛል ሊብሮን የዞረበትን እያንዳንዱን ድርሻዬ ነው እሱ ድርሻዬ ነው ስለሚገባኝ ነው የወሰድኩት ድርሻሽን እንግዲህ በጉልበት ተቀበልሻለሁ ምን ነው ይሄንን ያኔ ድሮ አላልክም እኔ ዛሬ ትዳር ይዤ ስኖር እንደዚህ ሆንክ ትዳር አንቺ ታውቂያለሽ እንዴ ሲጀመር እያየክ እኮ ነው ትዳር ይዤ እየኖርኩኝ ነው በኔ ብር ነው በኔ ንብረት አዎ በኔ ንብረት ነው የምትኖር ያገባም እሺ ሞትሽን እያፋጠንሽ ነው አትሰማም እንዴ ሰምተሻል እንግዲህ ማሰብ ደንቆሮ አንቺ ነሽ ያንተ ነገር አልነካሽም እንዳትነካኝ እንግዲህ ዛሬ ነገርኩሽ ሞትሽን አታፋጥኝ ብያለሁ አንተ ያልኩሽ ቀን ነግርሻለሁ በዛ ቀን እያንዳንዷን ለቃቅመሽ የወሰርሻትን ታመጫለሽ አለበለዛ ነግሬሻለሁ እስከዛ ይባካ ታስፈራራኝ ወደዛ በቃ ድሮም በርግጥ ያንቺ ህይወት የተበተነ ነው አሁንም በበተነው በርግጥ አይደንቅሽም ላንቺ አሁን ቅናት ነው ምንድነው እንደዚህ የሚያደርግ ምንም ቅናት የለም ንብረቴን ዳቤ ነው እሺ ልጅ እየኖርኩ ስለሆነ ነው ልጅ እየሰለወለደ ማንም ይፈልግሽ የለም ንብረቴን ታመጫታለሽ ተመልሰክ ለምን መጣክ ንብረቴን ተደጋ ቅናት አጥረግርግሽ ወሰርሻትን አጥረግርግሽ ነው ንብረት የለም ማስረጃ አለክ ይሄ ሊብሬ የምትለው ትራንስፈር የምትለው ድርሻዬ ነው የራሴ ድርሻዬ ነው አላቅሽም እንዴ አንቺ ድርሻዬ ነው የወሰድኩት ችጋራም አልነበርሽ እንዴ በኔ ነው ነበርኩም ካንተ ጋር ቢሆን እኩል አሁን ልሻትን ከኛት በያርፈሽ ቁጣይዛ አንተ ሰውዬ ተከበር እኔ ብዬ ነው የምጮው እኔ ድምጼ እንዳይሰማ ነው ታው ምን ችግር ሰው ነው የምጠራው ተከበር ይመጣል ጉድሽን ያውቅና እሱ ትዳሬን ለመመጥመጥ ነው ሲጀመር እዚህ ይሄን ነው እንግዲህ ምልሽ ምን ፈልግ ትሄድልኛለህ አትሄድም ሂድልኝ ስለፈጠረክ ውጣልኝ ያልኩሽ ያንዳንዷን ነገር ታደርጋለህ ውጣልኝ ነግሬሻለሁ ውጣልኝ ከዚህ በላይ መጨቃጨቃችልም ውጣልኝ እኔ ከዚህ በላይ ልጨቃጨቅም እኔ ናከሳመኝ ውጣልኝ አለው አይደል እንደዚህ ቀኑን ነግሬሻለሁ ያንዳንዷን እንደወሰድሻት ትመልሻታለሽ እሺ ወይኔ ምን አይነት ነገር ውስጥ ነው የገባው ካዲ ነሽ አንቺ ወይኔ ጉዴ ምን አይነት ነገር ውስጥ እንደገባው ሄደ ብዬ ስል ተመልሶ ይመጣል ከስንት አመት በኋላ ወይኔ ትዳሬ ተበጠበጠ ወይኔ ኑሮዬ ትዳሬ ተበጠበጠ በቃ ምንድነው ማድረግ ያለብኝ ምንድነው ማደርገው ለማንስ ነው የምናገረው ወይኔ ትዳሬ ስንት አመት የለፋሁበት ትዳሬ በቃ ገደል ገባ ትዳሬ ምንድነው ማደርገው ወይኔ ትዳሬ ምንድነው ማደርገው ምንድነው ማደርገው እስኪ ምን ላደርግ ጉዴ የት ልሂድ ማንን ስላማክር ወዴት ልሂድ ወይኔ ትዳሬ በቃ ሊበጠበጥ ነው ሊረብሽ ነው ወይኔ ውርደት የደበቅኩት ደብቄ ኖርኩት ሊጋለጥብኝ ነው ወይኔ ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች ማለትም ከዘበኛው ወይም ከጥበቃው ሂስትሪ ጋር በተያያዘ ገብቶ እህትየውን ገብቶ ሲገላት ያለውን ቪዲዮ በድብቅ ካሜራ ይዘን ነበረ። ግን የዩቲዩብ አልጎሪዝሙ ያንን እንድናደርግ ስለማይፈቅድልን አንድ ለማህበረሰብም ደግሞ ያንን ነገር እንትን ለማለት ለማስተላለፍም ትንሽ ጥሩም ስለማይሆን ምናምን ነገር ትንሽ ሴትዮዋን ሲገላት ያለውን ፓርት እንደዚህ በቃል ልነግራችሁ እወዳለሁ ነው።
ምክንያቱም ያን ነገር ለማስተላለፍም ስለማይመች ነው የሆነው በአሰቃቂ ሁኔታ ነው ነገሩን እያደረገ ያለውና ያለን አማራጭ እንደዚሁ እንነግራችኋለን ብለን አስበን ነው የቀረብኩላችሁ እኔ ስለዚህ ዘበኛው ገብቶ ሴትዮዋን ማለትም እህትየውን ማለት ነው አመልካችን ሳንደርስላት ቀድሞናል ማለት ነው ገሏታል ከዚህ በኋላ ያለው ነገር በጠቅላላ እሱን ተከታትለን ለህግ የምናቀርብበትን ሁኔታ ማመቻቸት ነው ያለን ነው ማለት ነው ድል የሚሆነውን ከዚህ በኋላ እስኪ አብረን እናያለን እንዴት ከሰውየው ጋር ተገናኝተን ሰውየውን ይዘን ወይም ደግሞ እንዴት አድርገን እንትን እንደምንል እያሰብን ነው ከዚህ በኋላ ያለው ምንድነው የሚሆነው ሰውየው ማስረጃ ይዘንበታል እሱን አፈላልገን አግኝተን ለህግ ማቅረብ ይሆናል ነው ወደፊት አብረን የሚሆነውን እናያለን አብራችሁ ነው